ወደ ስራ ሲሰማሩ የህዝባቸውን ሰላምና ደህንነት ለማስጠበቅ በቁርጠኝነት እንደሚሰሩ በአማራ ፖሊስ ኮሌጅ ደብረ ማርቆስ ማሰልጠኛ ካምፕ እየሰለጠኑ ያሉ የቀድሞው የአማራ ልዩ ኃይል አባላት ተናገሩ። የደብረ ማርቆስ ከተማ አስተዳደር የከተማውን ባለሀብቶች በማስተባበር ከ700 ሺህ ብር በላይ ወጪ የተደረገባቸው 13 የእርድ ሰንጋዎችን ለሰልጣኞቹ ድጋፍ አድርጓል። ንጉስ ድረስ ተጨማሪ ያለው ሀገርን ከመበተን የአማራን ህዝብ ደግሞ ከወርደት የታደጉት ጀግኖች የቀድሞ የአማራ ልዩ ኃይል አባላት ህዝባቸውን በሌላ ተልእኮ ለማገልገል ደብረ ማርቆስ ከተማ በሚገኘው የአማራ ፖሊስ ኮሌጅ ስልጠና እየወሰዱ ይገኛሉ። በስልጠናው ወቅታዊ ሀገራዊና ክልላዊ ሁኔታውን እንዲረዱና ህዝብን በተሻለ ቁመና ለማገልገል የሚያስችል ግንዛቤ እንዳገኙ ሰልጣኞቹ ተናግረዋል። ምክትል ሳጅን ልጅ አዲስ ካሳ ባላለኝ ክልሉ የሰጠንን አቅጣጫ በክብር በጸጋ ደስ ብሎን ተቀብለን አሁን ግቢ ውስጥ እየተሰጠን ያለነውን የአድማ መከላከል ኮርስ በሚገባ እየወሰድን ነው ያለነው። ስሜ ረዳት ሳጅን ያለም ብርሃኑ ባላለሁ። ስልጣናው እንደዚህ ይሆናል ብዬ አልጠበቅኩም ነበር። ከጠበቅኩት በላይ ሆኖ ነው ያገኘሁት። ሳገኘው ደብረ ማርቆስን ከዚህ በፊት ለሁለተኛ ጊዜ ነው ስሰለጥንበት እና በጣም ደስ በሚል ሁኔታ ነው የተቀበሉን። የደብረ ማርቆስ ህዝብም ሆነ አቀባበላቸው በጣም ደስ ይላል። ምክትል ሳጅን ደጎ ኃይሌ መለሰ ባላለሁ። ለህዝባችን ነው ቆምነው ፊትም አሁንም በይበልጥ ስልጠናው እየተሰጠን በይበልጥ ከፊተኛው በተሻለም ራሱ የተሰጠን ስለሆነ እኛ ለህዝባችን እንግዲህ የቆምነው ለህዝባችን እንጂ ለማንም አይደለም። እኛ ተከፍተን ህዝባችን ሰላም እንዲያደር ነው እኛ የምንፈልገው። የደብረ ማርቆስ ከተማ አስተዳደር የከተማውን ባለሀብቶች በማስተባበር እነዚህን ሰልጣኞችን ለማበረታታት ከ700 ሺህ ብር በላይ ወጪ የተደረገባቸው 13 የእርድ ሰንጋዎችን ድጋፍ አድርገዋል። ድጋፉ ስለኛ ሰላም ሲሉ ራሳቸውን አሳልፈው ለሚሰጡ የልዩ ኃይል አባላት ከጎናቸው መሆናችን ለማሳየት የተደረገ ነው ሲሉም የድጋፉ አስተባባሪና የባለሀብቶች ተወካይ አቶ ያለም በራባተ ተናግረዋል። የከተማችን ባለሀብቶች ከጎናቸው ቢያንስ አለንላችሁ የሚለውን ነገር ለማስተላለፍ እነዚህን በሬዎች በአጭር ጊዜ አሰባስበን ገዝተን መጥተናል። ትልቅ ነገር ነው ብለን ሳናስብ ወደፊትም ከጎናችሁ መሆናችንንና የአማራ ልዩ ኃይል ያሁኑ ደግሞ አድማ ብተና ፖሊስ በሚሄድበት ሁሉ እንዲያስታውሰን ወደፊትም ከጎናችሁ መሆናችንን ለማስተላለፍ ነው የመጣ ነው። ወደፊትም ከጎናችሁ ነን። በድጋፍ ርክክብ ወቅት የተገኙት የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ይትባረክ አወቀም ለሰልጣኞቹ ባስተላለፉት መልእክት ስልጠናውን በብቃት ወስዳችሁ የአማራን ህዝብ ሰላምና ደህንነት በማስጠበቅና በልማቱም የተሻለ ተጠቃሚ እንዲሆን የበኩላችሁን ድርሻ መወጣት ይገባችኋል ብለዋል። እየሰለጠናችሁ ያላችሁ የቀድሞ የልዩ ኃይል አባላት ያሁኑ አድማ ብተናና ቪአይፒ ሰልጣኞች እርግጠኛው የምነግራችሁ እናንተ ወጣችሁ የሥራ ስምሪት ሲጀምሩ ክልላችን የተሟላ ሰላም የተሟላ ልማት የሚነፍስበትና የአማራ ህዝብ የሚሰደድ ሳይሆን ከሌሎች አካባቢዎች ወደ አማራ ህዝብ የሚመጣ ለልማት ሰላሙን ናፍቆ የሚመጣ ሰው በቅርብ ጊዜ የምናይ መሆኑን ተረድታችሁ ስልጣናችሁን በተሟላ መንገድ እንድትወስዱ ከሰለጠናችሁም በኋላ ህዝባችሁን እንድታገለግሉ አደራ ለማለት ወዳለሁ። የደብረ ማርቆስ ከተማ አስተዳደር የከተማውን ባለሀብቶች በማስተባበር ላደረገላቸው ድጋፍ ምስጋና ያቀረቡት ሰልጣኞቹም ወደ ስራ ሲሰማሩ የክልሉን ህዝብ ሰላምና ደህንነት ለማስጠበቅ በቁርጠኝነት እንደሚሰሩም ገልጸዋል። ከዚህ በፊት ስናደርግ እንደነበረው ሙሉ የአማራን ህዝብ ደስ በሚል ሁኔታ እየወደቅንለት እየሞትንለት ያለን ህዝብ ነውና ቀጣይም ደግሞ እንደዚሁ አሁን ካለንበት ከፍ ባለ ሁኔታ እንደምንጠብቀው አድርጌ ነው። እንግዲህ የኛ ሰራዊትም እጅግ በጣም ጠንካራ ነው እንደምታውቁት። ያው እንግዲህ በእንደዚህ አይነቱ መልኩ እንጠብቀዋለን ብዬ ተስፋ አደርጋለሁ። ምን የወጣነው ለአማራ ህዝብ ነው። አሁንም ቢሆን የአማራ ህዝብ የሰጠንን ኃላፊነትና የተሰጠንን አደራ በቁርጠኝነት ህዝቡን ለማገልገል ወሰንን ቆርጠን ነው ወደዚህ የገባ ነው። ነገም ተነጎዳም ከዚህ ተመርቀን ስንወጣ ኃላፊነታችንን በሚገባ እንወጣለን።